ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ ነሐሴ 14 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የቢዝነስ ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም ርዕሶችን የኢትዮጵያ ብሔራዊ ባንክ ከመደበኛው የጨረታ ምንዛሬ ውጪ ለሞኔታሪ ፖሊሲ ዓላማዎች የሚውል ከፍተኛ ሚሊዮን ዶላር ልዩ የውጭ ምንዛሬ ጨረታ በዛሬው ዕለት እንደሚያካሂድ አስታውቋል። በዝርዝር እናጋራችኋለን። 12.5 ቢሊዮን ዶላር ወጪ የሚደረግበት የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ የቅድመ ብቃት ማጣሪያ ውጤት ይፋ ሆነ። በተደረገው የቅድመ ብቃት ማጣሪያ ውጤት መሰረትም ማጣሪያውን ካለፉት 33 ተወዳዳሪዎችና ጥንዶች ውስጥ 15 ያህሉን የያዘው ሀገር ታውቋል። በዝርዝር የምትሰሙት መረጃችን ነው። ኢትዮጵያውያን ዜጎች ወደ መካከለኛው ምስራቅ ለመሄድ ከ600 ሺህ ብር በላይ ክፍያ እንደሚጠየቁ ድርጅቱ ባወጣው አዲስ ጥናት አስታወቀም። በተጨማሪም ኢትዮጵያ ከሀገራት ጋር የሁለትዮሽ የሥራና ሰራተኛ ስምሪት ስምምነት ብታደርግም በሀገራቱ የሚፈጠሩ ሁነቶችን ለመከታተልና ለመቆጣጠርም የስምምነት አፈጻጸሙ ደካማ መሆኑ ተነግሯል። በዝርዝር እናጋራችኋለን። ከውጭ ደግሞ ፕሬዝዳንት ዶናልድ ትራምፕ ማንኛውም ሀገር የፋይናንስ ተቋም፣ የንግድ ድርጅት ወይንም ደግሞ ኤርፖርት ለኢራን ኢኮኖሚ የህይወት አየር ወይንም ላይፍላይን የሚሰጥ ከሆነ ከባድ ኢኮኖሚ መዘዝና የአሜሪካ ማዕቀብ እንደሚጠብቁ አሳሰቡ። ፕሬዝዳንቱ ይህንን ያሳሰቡት ደግሞ በኢራን ላይ በታሪክ ታይቶ የማይታወቅ እጅግ በጣም አደገኛና ክፉኛ የሚጎዳ የኢኮኖሚ እርምጃ መጀመራቸውን ባወጁበት ወቅት ነው። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው የቢዝነስ ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቻይና የኢትዮጵያን ምርቶች ወደ ሀገሯ ገበያ ለማስገባት ከቀረጥ ነፃ ወይንም ዜሮ ታሪፍ እድሎችን እንደምትሰጥ አስታወቀች። በኢትዮጵያ የቻይና አምባሳደር ቼን ሃይን ቻይና የኢትዮጵያን ምርቶች ወደ ሀገሯ ገበያ ለማስገባት ከቀረጥ ነፃ ወይንም ዜሮ ታሪፍ እድሎችን በመስጠትና የንግድ አሰራሮችን በማስቀጠል አጋርነቷን በጽኑ እንደምትቀጥል ተናግረዋል። አምባሳደሩ ይህንን ያሉት ደግሞ በአዲስ አበባ ከተማ በተካሄደው የኢትዮ ቻይና የንግድና የኢንቨስትመንት መድረክ ላይ ባደረጉት ንግግር ወቅት ነው። አምባሳደር ቼ ሃይ በንግግራቸው ኢትዮጵያ ከአፍሪካ በኢኮኖሚ እንቅስቃሴ ከሚታወቁ ሀገራት መካከል አንዷ መሆኗን ገልጸው ሀገሪቱ ለውጭ ኢንቨስትመንት ያላትን ዝግጁነት እያሰፋችና የውጭ ንግዷንም እያጠናከረች ትገኛለች ብለዋል። አምባሳደሩ አክለውም ኢትዮጵያ የውጭ ኢንቨስትመንትን ለመሳብም እያደረገች ያለችውን ማሻሻና የውጭ ንግዷን በስፋት ለማስፋፋት የምታደርገውን ጥረትም አድንቀዋል። በዚህም በተካሄደው የንግድ ፎረም ላይ በሁለቱ ሀገራት ኩባንያዎች መካከል ከ340 ሚሊዮን ዶላር በላይ የሚያወጡ 33 የንግድ ስምምነቶች የተፈረሙ ሲሆን ይህም ደግሞ የሁለቱ ሀገራት ኢኮኖሚያዊ ትስስር እያጠናከረ መምጣቱን የሚያሳይ እንደሆነ ተገልጿል። ከዚሁ ጋር ተያይዞም ቻይና ኢትዮጵያ የብሪክስ አባል እንድትሆን ያደረገችውን ድጋፍ አጠናክራ የቀጠለች ሲሆን ሀገሪቱም ወደ ዓለም አቀፍ የንግድ ድርጅት እንድትቀላቀል የሚረዱ የሁለትዮሽ ድርድሮችም መጠናቀቃቸው ተመላክቷል። 12.5 ቢሊዮን ዶላር ወጪ የሚደረግበት የቢሾፍቱ ዓለም አቀፍ አየር መንገድ ግንባታ የቅድመ ብቃት ማጣሪያ ውጤት ይፋ ሆነ። በኢትዮጵያ በ12.5 ቢሊዮን ዶላር ወጪ የሚገነባውን የቢሾፍቱ ዓለም አቀፍ አየር መንገድ ወይንም አቡሴራ ግንባታ ለማከናወን በወጣው የቅድመ ብቃት ማጣሪያ ውጤት ይፋ የተደረገ ሲሆን በዚሁ መሰረትም የቻይና ኩባንያዎች የበላይነቱን መያዛቸው ተገልጿል። በኢትዮጵያ አየር መንገድ
መንገድ ይፋ በተደረገው የቅድመ ብቃት ማጣሪያ ውጤት መሰረትም ማጣሪያውን ካለፉት 33 ተወዳዳሪዎችና ጥንዶች መካከል 15 ያህሉን የቻይና መንግስታዊና የግል ድርጅቶች ይዘውታል ተብሏል። በዓመት እስከ 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል ተብሎ የሚጠበቀው ይህ ግዙፍ ፕሮጀክትም በዞን ደረጃ የአፍሪካ ትልቁ የአየር መንገድ የመሰረተ ልማት ግንባታ እንደሚሆንም ይጠበቃል። ቀደም ሲል በተቀመጠው የጊዜ ሰሌዳ መሰረትም አሸናፊው ኮንትራክተር በቅርቡ ይፋ ይደረጋል ተብሎ የነበረ ቢሆንም ተደራዳሪዎቹ ኩባንያዎች የተሰበሰበውን የፋይናንስና የቴክኒክ ፕሮፖዛል ለማዘጋጀት ተጨማሪ ጊዜ በመጠየቃቸው ምክንያት የመጨረሻው ምርጫ እስከ ጃንዋሪ 2027 ወይንም ጥር 2019 ዓ.ም መራዘሙ ተመላክቷል። የቻይና ኩባንያዎች በኮንክሪትና በሲቪል ግንባታው ዘርፍ ሰፊ ድርሻ ይዘው ቢወጡም ፕሮጀክቱ ግን የዓለም አቀፍ ሀያላን ሀገራትን የንግድ ውድድር ስቧል። በዚህም እንደ ካናዳና አሜሪካ ያሉ የምዕራባውያን ሀገራት ኩባንያዎችም የአየር መንገዱን የላቀ የኤሌክትሮኒክስ፣ የደህንነት፣ የአየር ትራፊክ ቁጥጥርና የቴክኖሎጂ መሰረተ ልማቶችን ለማቅረብ በከፍተኛ ደረጃ እየተፎካከሩ ይገኛሉ ተብሏል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰውም ቀደም ሲል እንደተናገሩት አዲሱ አየር መንገድ ኢትዮጵያ በዓለም አቀፍ የአቪዬሽን ኢንዱስትሪ ያላትን መሪነት የሚያጠናክርና ሀገሪቱን ከአፍሪካም አልፎ ከቀሪው ዓለም ጋር የሚያገናኝ ዋነኛ የትራንዚት ማዕከል ሆኖ የሚያገለግል ይሆናል ማለታቸው ይታወሳል። ብሔራዊ ባንክ በበጀት ዓመቱ የመጀመሪያውን $500 ሚሊዮን ልዩ የውጭ ምንዛሬ ጨረታ አቀረበ። የኢትዮጵያ ብሔራዊ ባንክ ከመደበኛው የጨረታ ምንዛሬ ውጪ ለሞኔታሪ ፖሊሲ ዓላማዎች የሚውል $500 ሚሊዮን ልዩ የውጭ ምንዛሬ ጨረታ በዛሬው ዕለት እንደሚያካሂድ አስታውቋል። ባንኩ በ2018-19 በጀት ዓመት የመጀመሪያው ሩብ ዓመት ለማድረግ ካወጣው መርሃ ግብር ውጪ የሚደረገው ይህ ልዩ የውጭ ምንዛሬ ጨረታ ዛሬ ይካሄዳል። በዚህም ደግሞ ፍላጎት ያላቸው ባንኮች በሲኤስዲ የውጭ ምንዛሬ ጨረታ ሲስተም ተጠቅመው ጨረታውን እንዲያቀርቡ ተጠይቋል። ማዕከላዊ ባንኩ ባለፈው ሳምንት ባደረገው 25ኛው ዙር የውጭ ምንዛሬ ጨረታ $125 ሚሊዮን ያቀረበ ሲሆን በወቅቱም የ1 ዶላር አማካኝ ዋጋ 161 ብር ከ79 ሳንቲም ደርሶ እንደነበረ መዘገባችን ይታወሳል። ስለሆነም ብሔራዊ ባንኩ የውጭ ምንዛሬ ሁኔታዎችን ለመቆጣጠር ከሚያደርገው ጥረት አንዱ አካል አድርጎ ከዚህ ቀደምም በ2025-26 በጀት ዓመት መጀመሪያ ላይ እያንዳንዳቸው $500 ሚሊዮን የሚሆኑ 3 ልዩ ጨረታዎችን ማካሄዱ ይታወቃል። በሌላ በኩል ብሔራዊ ባንክ ለባንኮች ካቀረበው የውጭ ሀገር ገንዘብ መጠን ይልቅ ባንኮች የጠየቁት ያነሰበት አንድ ልዩ የምንዛሬ ሽያጭ ብቻ ተካሂዷል። እንደ አውሮፓውያኑ አቆጣጠር የካቲት 21 ቀን 2026 በተካሄደው የልዩ ምንዛሬ ሽያጭም ማዕከላዊ ባንኩ $500 ሚሊዮን የአሜሪካ ዶላር ያቀረበ ቢሆንም ባንኮች ያቀረቡት የፍላጎት መጠን ግን $455.29 ሚሊዮን ብቻ ነበር። ይህ የቅርብ ጊዜ የገበያ ጣልቃ ገብነት እየተካሄደ ያለው ደግሞ የምንዛሬ ተመን እየጨመረ በሄደበት ወቅት ሲሆን ሰኔ 24 በተካሄደው ጨረታ የነበረው አማካኝ የምንዛሬ ተመን ከ157 ብር በነሐሴ ወር ላይ በተካሄደው ደግሞ ወደ 161 ብር ከ79 ሳንቲም አድጓል። ይህም ደግሞ ከሁለት ወር ባነሰ ጊዜ ውስጥ የ3.1 በመቶ ገደማ ጭማሪ ማሳየቱን የሚያመላክት ሲሆን የዛሬው የገንዘብ ሽያጭ ባንኮች በየጊዜው የሚያቀርቡትን ከፍተኛ የውጭ ምንዛሬ ፍላጎት በከፍተኛ መጠን በሚካሄድ ጨረታ ላይ ምን ያክል ማስተናገድ ወይንም ማስታገስ እንደሚቻል ሌላ ፈተና የሚደቅን ነው የሚለው ጥያቄን አጭሯል። ኢትዮጵያውያን ዜጎች ወደ መካከለኛው ምስራቅ ለመሄድ ከ600 ሺህ ብር በላይ ክፍያ እንደሚጠየቁ ዓለም አቀፉ የሰራተኞች ድርጅት IOM አስታወቀ። ዓለም አቀፉ የሰራተኞች ድርጅት ኢትዮጵያ፣ ታንዛኒያና ኡጋንዳ የውጭ ሀገር ስራ ስምሪትን በተመለከተ የወጡ የህግ ማዕቀፎችን ሰራተኛና አሰሪ ኤጀንሲዎችንና ለስራ የሚሰደዱ ዜጎችን በተመለከተ ጥናቱን ይፋ አድርጓል። በዚህም በጥናት ሪፖርቱ እንደተብራራ
እንደተወራው ከሆነ የሰራተኞች ድርጅት ዓለም አቀፍ ስታንዳርዱ ምንም አይነት ክፍያ መከፈል እንደሌለበት የተቀመጠ ቢሆንም የኢትዮጵያ ሕግም ኤጀንሲዎች እንዳያስከፍሉ የሚከለክሉባቸውን ሁኔታዎች ቢያስቀምጥም ኢትዮጵያውያን ስደተኞች ግን ከፍተኛ የሆነ ክፍያ እየተጠየቁ ነው ብሏል። ክፍያው ደግሞ የማይታወቅ መደበኛ የሆነ ሲሆን ከ160 ሺህ ብር ጀምሮ እስከ 600 ሺህ ብር እንደሚከፍሉም ተጠቁሟል። ክፍያውም ደግሞ የአገልግሎት ክፍያ፣ የሥራ ማስኬጃ፣ የቪዛ፣ የሜዲካል፣ የትራንስፖርት የሚሉና መሰል ሁኔታዎች ሲሆኑ በሕግ መሰረት እነዚህ ክፍያዎች በቀጣሪው አካል መከፈል የነበረባቸው እንደሆኑም ድርጅቱ አስቀምጧል። በኢትዮጵያ በስራ ላይ የዋለው የስራና ገበያ መረጃ ስርዓትም ግልጸኝነትን ቢያጠናክርም ኢመደበኛ ተዋናዮች አሁንም በስፋት መቀጠላቸውና ሰራተኞችን በሕገወጥ መንገድ እየመለመሉ አደጋ ላለው የስራ ፍለጋ ጉዞ ውስጥ እንደሚያስገቧቸውም ተገልጿል። በተለይም በገጠሩ የሀገሪቱ ክፍል ያሉትን ዜጎች በሕግ ያልተመዘገቡ ደላሎች ለስደት የሚያሰማሩ ዜጎችን በጣም የተጋነነ ክፍያ በማስከፈልና የሐሰት ኮንትራት በመፈጸም እንደሚያማልሏቸውም በጥናቱ ተብራርቷል። በሀገሪቱ ሕግ መሰረትም ወደ ውጭ ሀገር ከሚደረግ የሥራ ስምሪት ጉዞ በፊት የ21 ቀናት ስልጠና በአስገዳጅነት የሚደረግ ቢሆንም ከገበያ ፍላጎቱ ጋር ባልተጣጣመ መረጃ ምክንያትና ኤጀንሲዎች በያዙት የተጭበረበረ የምስክር ወረቀት ምክንያት አደጋም የተቀመጠው ቅድመ ስልጠና ውጤታማነቱ አደጋ ውስጥ ነው ብሏል። በተጨማሪም ኢትዮጵያ ከሀገራት ጋር የሁለትዮሽ የሥራና ሰራተኛ ስምሪት ስምምነት ብታደርግም በሀገሮቹ የሚፈጠሩ ሁነቶችን ለማስተካከልና ለመቆጣጠር ደካማ በመሆኑ ደግሞ ስምምነቱ የሰራተኞችን ደህንነት መጠበቅ በተመለከተ አፈጻጸሙ የሌለ ነው ብሏል። ለአብነትም ኢትዮጵያ ከተባበሩት አረብ ኤምሬቶች፣ ከሳውዲ አረቢያ፣ ከኢኳዶርና ከሊባኖስ ስምምነት የፈጸመች ቢሆንም ቁጥጥር ለማድረግና ተገዥነቱን ለማረጋገጥ ከባድ ስለመሆኑ ያብራራል። ይህ ሊሆን የቻለው ደግሞ በሰራተኞች መዳረሻ ሰራተኞችን በሚመለከት ከውጭ ጉዳይ የሚመደብ ባለሙያ ባለመኖሩ ነው ተብሏል። በመሆኑም ድርጅቱ የሁለትዮሽ ግንኙነትን በማጠናከር ሀገራቱ ለሰራተኞች ጥበቃ የተሻለ ከለላ ለመስጠት ጥረትና ስምምነት እንዲያደርጉ ጥሪ አቅርቧል ሲል የዘገበው ሪፖርተር ጋዜጣ ነው። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ የኢኮኖሚ ማዕቀብ አወጁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ እጅግ በጣም አደገኛና ክፉኛ የሚጎዳ የኢኮኖሚ እርምጃ መጀመራቸውን አስታውቀዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት እርምጃው በየትኛውም ሀገር ላይ ከተጣሉ ማዕቀቦች ሁሉ የከበደ መሆኑንና ዓላማውም ደግሞ ኢራንን ከዓለም አቀፍ የፋይናንስና የንግድ መስመሮች ሙሉ በሙሉ ማግለል እንደሆነ ተናግረዋል። ትራምፕ አክለውም ማንኛውም ሀገር የፋይናንስ ተቋም፣ የንግድ ድርጅት ወይንም ኤርፖርት ለኢራን ኢኮኖሚ የህይወት አየር ወይንም ላይፍላይን የሚሰጥ ከሆነ ከባድ የኢኮኖሚ መዘዝና የአሜሪካ ማዕቀብ እንደሚገጥሙ አስረድተዋል። በተለይም የነዳጅ ኮንትሮባንድ፣ የገንዘብ ዝውውር፣ የሐዋላና የውጭ ምንዛሬ ቤቶች፣ የመርከብ ምዝገባዎችና ሽፋን ሰጪ ኩባንያዎች አሰራር በአስቸኳይ መቆም እንዳለበትም አሳስበዋል። በተጨማሪም ኢራን ከእንግዲህ የኒውክሌር ጦር መሳሪያ አታበለጽግም ያሉት ፕሬዝዳንቱም የሀገሪቱ የባህርና የአየር ኃይል መደምሰሱን፣ የጦር መሳሪያ ፋብሪካዎቿ ወደ ፍርስራሽነት መቀየራቸውንና ገንዘቧም ደግሞ ዋጋ ማጣቱን ተናግረዋል። በሌላ በኩል የኢራን መንግስት በከፊል የሚቆጣጠረው ታስኒም የተሰኘው የዜና ወኪል የትራምፕን መግለጫ ውድቅ አድርጎታል። ዘገባውም አሜሪካ ከዚህ ቀደም የተገበረችው ከፍተኛ ጫና ስትራቴጂ የከሸፈ በመሆኑም አሁንም ያንኑ የቆየ ዛቻ ደግመዋለች ሲል አጣጥሎታል። በመጨረሻም የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ በአሜሪካ የጣለችውን የኢኮኖሚ ማዕቀብና እገዳውን እስካላነሳች ድረስ የሆርሙዝ ሰርጥ የባህር መስመር እንደማይከፈት አስታውቀዋል።
ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 179 ብር ከ15 ሳንቲም የተገዛ 182 ብር ከ73 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 232 ብር ከ21 ሳንቲም የተገዛ 236 ብር ከ85 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 202 ብር ከ1 ሳንቲም መግዣው ሲሆን መሸጫው እንዲሁ 206 ብር ከ5 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ27 ሳንቲም የተገዛ 219 ብር ከ57 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ85 ሳንቲም የተገዛ 48 ብር ከ80 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 46 ብር ከ55 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ48 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ90 ሳንቲም የተገዛ 25 ብር ከ39 ሳንቲም የተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ30 ሳንቲም የተገዛ 123 ብር ከ72 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።